በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የማይሰበር እምነት ከአድዋ ድል እስከ መጋቢት አዲስ ተስፋ። ካፒቴን አንጌራ አድዋ ወረዶ አራት ባዲዮ ፈረስ ገለበታ ዘራፋ ካኪዘራ በሳይንስ ስታይ ተቀራክላለሁ ዳዊት አባቴ መድፍ ገለብጣል ዘራፋ ካኪዘራ። ዛሬ ልዩ ቀን ነው። የሀገር እናት የነጻነት አባት የማይሰበር እምነት ንጉሠ ነገሥት አጼ ምኒልክ ዘኢትዮጵያ የአድዋን ድል ያረጋገጡበት ታሪካዊ ልዩ ቀን ነው። ዛሬ የሀገር ክብር፣ የትውልድ እምነት፣ የነጻነት የድል አድራጊነት ክብረ ወሰን የተረጋገጠበት የአድዋ ድል ክብረ በዓል ነው። አድዋ የጦር ድል ብቻ አልነበረም። አድዋ የእምነት ኃያልነት የታየበት፣ የሀገር ሉዓላዊነት ታሪክ ተሰራ ተብሎ የተጻፈበት ነበር። አንድ ሕዝብ እግዚአብሔር ከኛ ጋር ነው ብሎ በአንድነት የቆመበት የተነሳበት ቀን ነበር። መጽሐፍ ቅዱስ እንዲህ ይላል፣ በኃይልና በብርታት አይደለም በእግዚአብሔር መንፈስ ቅዱስ ነው ይላል። ትንቢተ ዘካርያስ ምዕራፍ 4 ከቁጥር 6። አድዋ ደግሞ ይህን እውነት በዓለም ፊት ያረጋገጠበት፣ ቅዱስ ጊዮርጊስ የጠላትን ኃይል ከላይ በጦር የወጋበት፣ ከስር በፈረስ የረገጠበት ታላቁ ቀን የአድዋ ድል በዓል የካቲት 23 ነበር። ይቺ ታቦተ ጽዮን ስትገለጽ ማን ነው አጠገቧ ሊቆም የሚችል? ማን ነው ሊያዝ የሚችለው? ማን ነው ሊመራን የሚችለው? ነጮች አሰብስበዋል። ስለ ጣና በተደጋጋሚ በዙሪያው በጣና ዙሪያ ያለው ወደ ባህር ዳር ማለት ነው ነጮች ቤታቸውን ሰክተው እየተጠባበቁ ያሉት ነገር አለ። የኢትዮጵያ ሕዝብ ግን ደንዝዛል። የባህር ዳር ሕዝብ ደንዝዛል። እነሱ የሚጠብቁት ነገር አለ። አንድ ነገር ከዚህ ቦታ ላይ ይነሳል ብለው ስለ መጽሐፈ ሄኖክ 3 መጽሐፈ ሄኖክ እግዚአብሔር አምላክ እንደሰጠንና አንዱንም ልጆች እንደወሰዱት በተደጋጋሚ ተናግሬ ያውቃለሁ። 2ቱ ምድር ኢትዮጵያ ላይ ነው ያሉት። እዛ መጽሐፈ ሄኖክ ላይ የተጻፉ ነገሮች እነሱ ቀድሞ አንብበው ያወቋቸው ነገሮች አሉ። እኛ ኑሮ አልሆነላችሁ እያለን ስለ ኑሮ ሌት ከቀን እንታገላለን። ቻችተው ቦታ ይዘው ሀገሪቷን እንዴት መረከብ እንዳለባቸውና እንዴት መስመር መያዝ እንዳለባቸው በእቅድ ላይ ናቸው። የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያም 7 ዓመት ከባድ ጊዜን አሳልፏል። የሀገሪቷን ጥንታዊነት ታሪክን ለማጥፋት ሃይማኖትን ለመበረዝ ከተነሱት ኃይላት ጋር በመፋለም በዚህ ዘመን የተከፈተበትን የወራሪን እና የመናፍስት ጦርነትን መክቶና ተፋልሞ ፈተና በፈተና ላይ ቢደማመርበትም ተጋድሎ በተጋድሎ ላይ ቢከመርበትም ለነጻነት ወደፊት ለታሪክ ወደ ግንባር ተነስ ምታ ነጋሪት ክተት ሰራዊት ብለው የተነሳው ማህበሩ የተጋድሎው ቀን ሊያበቃ ቅዱስ ጊዮርጊስ ሊመጣ የአድዋ ድል ታሪክ ሊደገም ከንጉሠ ነገሥት ምኒልክ የተማረውን የማይሰበር እምነትን ይዞ ይጠብቃል። ስለ ኢትዮጵያ መንግስትስ ተማሪም አትናገሪም ወይ ምንድነው የሚለው? እኔ እንዳልኳችሁ በእግዚአብሔር አይን የታየውን ያቆምልን ነው። እንዴት ነው የስልጣኑ ነገር በየቦታው ላይ የሚይዙት? ቅድም እንዳነሳሁት ከተባለ እንግዲህ እሱ የፈቀደውና የወደደው ይሁን ብለሽ በእኔ መባል ሁሌና አባት ሆይ አንተ የፈቀድከውና የወደድከው ይሁን፣ ግን አንተ ያልወደድከውን ግን ህዝብህን የማይመልስ ህዝብህን ከጠፋ ነገር ውስጥ የማያወጣ ከሆነ ያዝልን፣ ሁሉንም ያዝልን እግዚአብሔር። መጽሐፍ ቅዱስ እንዲህ ይላል፣ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውም ነገር እውን መሆኑ የምንረዳበት ነው።
ዕብራውያን ምዕራፍ 11 ከቁጥር 1 እንደተጻፈው ይህ ነው የማይናወጥ እምነት፣ በድቅድቅ ጽልመት ውስጥ ብርሃንን ማየት፣ በብዙ ፈተና መካከል ተስፋን መጠበቅ። ዛሬ የአድዋ ድል ክብረ በዓል ሲሆን ዝክረ ታሪኩ ማህበሩን እንዲህ ይላል። ከዚህ በላይ ተስፋ አለ፣ ከዚህ በላይ ቃል ኪዳን አለ። የርቱዓን ርዮት እንደ አድዋ ድል የሚረጋገጥበት ትንቢት የሚፈጸምበት ሰዓት አለ። ይህ ማህበር ግዴታ አለበት። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ለዓለም ምሳሌ ልንሆን ተመርጠናል። ያንን ግዴታችን ልንወጣ ግድ ይለናል። ከዛሬ በኋላ ደግሞ አዲስ ዓመት መጋቢት ሊመጣ ቀናት ብቻ ቀርተውታል። ይህ መጋቢት ደግሞ ቀን ብቻ አይደለም፣ የተስፋ መንገድ መክፈቻ ቁልፍ ነው። የቃል ኪዳን ምልክት ነው። መጽሐፍ ቅዱስ እንዲህ ይላል፣ እኔ ስለናንተ ያለኝን ሐሳብ አውቃለሁ ይላል የሰራዊት ጌታ እግዚአብሔር። ሐሳቤም የሰላም ሐሳብ ነው እንጂ የክፋት አይደለም። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11። ስለዚህ ዛሬ ያለፈው ታሪክ በዚህ ዘመን ደግሞ በርቱዓን ትውልድ ሊደገም ነው። የአድዋ ድል ታሪክ እንደገና በትውልድ ልብ ውስጥ የርቱዓን ርዮት የሚቀጣጠልበት ቀን ነው። ማህበሩ በዘመነ ሄኖክ የ7 ዓመት ተጋድሎ በኋላ ዛሬ አድዋን እናከብራለን። ነገ መጋቢትን በተስፋ አዲስ ዓመትን እንቀበላለን። አሁን በኢትዮጵያ ላይ የሚሆነው የአየር መቀየር ሁሉ ይኖራል ማለት ነው። ፀሐይ ራሷ በፊት ላይ የምናያት ፀሐይ እንዴት ነው ቅጥል ልብልብ የምታረገው አለ ኢትዮጵያ ላይ። ይህ ሁሉ እየተቀየረ እንደሚመጣ በጣም ነፋሳማ የሆነ አየር፣ የተረጋጋች አገር እንደምትሆን ማለት ነው። እንግዲህ የነብዩ ሄኖክን ዘመን አቆጣጠር ከተቀበልን እንዲህ ነው ማለት ነው። አየሩም ይመሰክርልናል ማለት ነው። ከዋክብቶቹ ሁሉ ይመሰክራሉ ማለት ነው። ሰማዩ ራሱ ይመሰክራል ማለት ነው። እና አሁን ወደዛ ነው የምመጣባችሁ ማለት ነው። ወደዛ ነው የምንሄደው። ምስክሮቼ እንግዲህ ራሱ ፀሐዩም፣ ከዋክብቱም፣ ቀንና ሌሊቱም፣ ዝናቡም ጠቅላላ የእግዚአብሔር ፍጥረታት የሆኑትን ሁሉ አንደበት የሌላቸውን ማለት ነው። እንግዲህ አንደበት ያለው የካደን ያለውን የለም ይላል፣ ያልተደረገውን ተደረገ ይላል። እንግዲህ እግዚአብሔር ደግሞ በዚህ ኃይሉን ሊያሳይና ህዝብን ሊያስተምር ህዝብን ሊመልስ እንግዲህ ያ ቃል የገባልኝ ቀን ደረሰ ብላ ወላዲተ አምላክ ብላለች ብያለሁ። እንግዲህ ቃል የገባላት ብዙ ነገር አለ ማለት ነው። እንግዲህ ህዝቧን ለመሰብሰብ ደግሞ ለህዝቦቿ የምታሳያቸው መንገዶች አሉ ማለት ነው። አድዋ ያሳየን የማይሰበር እምነትን ነበር። መጋቢት የሚያመጣው የማይጠፋ ተስፋ ነው። አዲስ ዓመት አዲስ ተስፋን ይዞ እየመጣልን ነው። የማይሰበር እምነት ያለው ማህበር እንደ አድዋ ድል ታሪክ ራሱን ይደግማል። የኢትዮጵያ ትንሣኤ በርቱዓን ትውልድ ይፈጸማል። ክቡራትና ክቡራን ውድ ኢትዮጵያውያን፣ የማይሰበር እምነት ከአድዋ ድል እስከ መጋቢት በሚል ርዕስ የሳምንቱን ዘገባዬን ወደ እናንተ ያቀረብኩት አነ ገብረአብ ሳሙኤል ነበርኩ። እስከ ሳምንት፣ ሰናይ ሳምንት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ